እሺ ቀጥታ ወደ ጉዳያችን እንግባ። በ1966 ዓመት በዓለም ዙሪያ ቢትልማኒያ የተባለው የሙዚቃ አብዮት ከፍተኛ ደረጃ ላይ በነበረበት ወቅት የተፈጠረ አንድ እውነተኛ እና እጅግ አስገራሚ ታሪክ ይዘላችሁ ቀርበናል። ነገሩ እንዲህ ነው። ማንም ያልጠበቀው ተስፋ ያልቆረጠ አንድ ወጣት ፈጽሞ ማይቻለውን ነገር እንዴት ሊያሳካ እንደቻለ የሚያሳይ ማራኪ ጉዞ ነው። በዚህ ዝግጅታችን አንድ ተራ ሰው በድፍረቱ ብቻ የዓለምን ታላላቅ ኮከቦች እንዴት ሊያገኝ እንደቻለ በዝርዝር እንመለከታለን። በጣም የሚገርመውና አእምሯችንን የሚያስጠይቀው ጉዳይ ይኸውላችሁ። አስቡት እንግዲህ ዕድሜው ገና 20 ዓመት የሆነ በነፃ ጋዜጠኝነት የሚሰራ አንድ ወጣት በወቅቱ በዓለም ላይ እጅግ ታዋቂ ከሆነው የሙዚቃ ቡድን ጋር እንዴት ለብቻው ቃለ መጠየቅ ሊያገኝ ቻለ? ሐምሌ 7 1966 ዓመተ ምህረት በኒው ዴሊ በሚገኘው ኦቤሮይ ኢንተርኮንቲኔንታል ሆቴል ውጭ ካቢር ቤዲ የተባለው ወጣት ያሳየው ወደር የለሽ ድፍረት በእውነትም ልዩ ነበር። ወደ ክፍል አንድ እንለፍ። የማይቻለው ተልእኮ። ይህ ሁሉ አስገራሚ ዝርዝር ከየት መጣ ብላችሁ ታስቡ ይሆናል። ታሪካችንን ያገኘነው በ2021 ዓመት ከታተመው የካቢር ቤዲ ስቶሪስ አይ መስት ቴል ከተሰኘው ማስታወሻ መጽሐፍ ነው። ጋዜጠኛው በፖሊስ በተዘጉ መንገዶችና በሚተራመሱ አናቂዎች መሃል ሆኖ ይህ ቃለ መጠይቅ ፈጽሞ ሊሆን አይችልም እያሉ አለቆቹ የሳቁበትን ተልዕኮ እንዴት እንደጀመረ የሚያስረዳን ትክክለኛና ጥልቅ ማስረጃ ነው። ነገሩን በደንብ ለመረዳት ያህል የነበረውን እጅግ ሰፊ የኃይል ሚዛን ልዩነት እንመልከት። በአንድ በኩል በሚሊዮኖች የሚቆጠሩ የሙዚቃ ሸክላዎችን በመሸጥ መላውን ዓለም ያንቀጠቀጡት ቢትልስ አሉ። በሌላ በኩል ደግሞ የካቢር መስሪያ ቤት ሆነው ኦል ኢንዲያ ሬዲዮ በሳምንት ለ30 ደቂቃ ብቻ የውጭ ፖፕ ሙዚቃን የሚያቀርብ ተቋም ነበር። እውነቱን ለመናገር በወቅቱ እጅግ ታዋቂ ከነበረው ሬዲዮ ሲሎን ጋር ሲወዳደር እንኳን ብዙ ተደራሽነት ያልነበረው ነበር። ልዩነቱ ሰማይና ምድር፣ ዳዊትና ጎልያድ አይነት ነበር። ታዲያ የዚህ ወጣት ትልቁ የመደራደሪያ አቅም ከየት መጣ? ዋናው ምስጢር ያለው እዚህ ላይ ነው። ቢትልስ ወደ ህንድ ከመምጣታቸው በፊት በፊሊፒንስ በነበራቸው ቆይታ ትልቅ ቀውስ ገጥሟቸው ነበረ። የአምባገነኑን መሪ ሚስት ኢሜልዳ ማርቆስ ጥሪ ሳይቀበሩ በመቅረታቸው ምክንያት በማኒላ አውሮፕላን ማረፊያ እንግልት ደርሶባቸው ነው በፍርሃት ሸሽተው የወጡት። ስለዚህ በሄዱበት ሀገር ሁሉ ከመንግስት ባለስልጣናት ጋር መገናኘት ማለት ለነሱ ትልቅ ራስ ምታት ነበር። ክፍል 2 አስገራሚው ማታለያ። ካቢር በሆቴሉ መቀበያው ውስጥ በትዕግስት ሲጠብቅ ድንገት የቡድኑን ሥራ አስኪያጅ ብራያን ኤፕስቲንን አገኘው። ካቢር ወዲያውኑ የህንድ መንግስት ማታ ከምሽቱ 4 ሰዓት 10 ፒኤም ላይ ግዴታ የሆነ ቃለ መጠይቅ አዘጋጅቷል ብሎ በድፍረት ሲዋሽ፣ የኤፕስቲን ፈጣን ምላሽ ድንጋቴና ንዴት የተቀላቀለበት ነበር። እንዴት ይደፍራሉ? ልጆቹ ለማንም ቃለ መጠይቅ አይሰጡም በማለት ጮኸ። ይህ የሚያሳየው ኤፕስቲን ምን ያህል ውጥረት ውስጥ እንደነበረው። እዚህ ላይ ነው እንግዲህ ካቢር ብልጠቱን ይጠቀመው። እምቢ ካሉ ትልቅ ችግር ይፈጥራል። ጉዳቱ የመንግስት ነው ጌታዬ በማለት መንግስት የሚለውን ቃል እንደ ትልቅ የጦር መሳሪያ ተጠቀመበት። ይህ ቃል ኤፕስቲን በማኒላ ካጋጠመው አስፈሪ መንግስት ቁጣ ጋር በቀጥታ ስለተያዘ ወዲያውኑ በከፍተኛ ፍርሃት ውስጥ ከተቱ። በመጨረሻም ከምሽቱ 4 ሰዓት ያለውን የመንግስት ቀጠሮ ለማስቀረት በማሰብ ከምሽቱ 1 ሰዓት 7 ፒኤም ላይ ከካቢር ጋር ብቻቸውን ለመገናኘት ሳይወድ በግድ ተስማማ። የምሽቱን ሁኔታ በዓይነ ህሊናችሁ ተመልከቱ። ውጥረቱ እንዴት ደረጃ በደረጃ እንደጨመረ ያስገርማል። ከቀኑ 11 ሰዓት 5 ፒኤም ላይ በመቀበያ ክፍሉ ያ ከፍተኛ ግጭት ተካሄደ። ልክ በተቀጠረው ሰዓት 1 ሰዓት 7 ፒኤም ላይ ካቢር የክፍሉን በር ደጋግሞ አንኳኳ። ኤፕስቲን ገርጦ እያላበው በነጭ የመታጠቢያ ቀሚስ ሆኖ ቃሉን ለማጠፍ ቢሞክርም ካቢር ግን በቆራጥነት ጸንቶ በመቆም ወደ ኋላ አላፈገፈገም። ክፍል 3 ወደ ውስጠኛው ምስጢር ስንገባ። ከዚህ ሁሉ ውጥረት በኋላ አየሩ ቀለል አለ። ኤፕስቲን እጅ ሰጥቶ ካቢርን በቀጥታ ወደ መኝታ ክፍሉ ይዞት ሲገባ ታዋቂው ፖል መካርትኒ ሞቅ ባለ ሰላምታ ተቀበለው። አስቡት፣ በ10 ቀናት ውስጥ ብቻ 1 ሚሊዮን ኮፒ ስለተሸጠው ራበር ሶል አልበም
ፈረንሳይኛ ርዕስ ስላለው አሮጌ የፍቅር ዘፈናቸው ሚሼል፣ እንዲሁም በቅርቡ ስለሚወጣውና አዳዲስ የሙዚቃ ድምጾችን ይዞ ስለሚመጣው ሪቮልቨር የተሰኘው አብዮታዊ አልበማቸው ጥልቅ ውይይት አረጉ። ክፍል 4 የህንድ ግንኙነት። ውጭ ላይ ከነበረው የኤፕስቲን ድንጋጤ ፈጽሞ በተቃራኒ ጆርጅ ሃሪሰን በክፍሉ ውስጥ መሬት ላይ ተቀምጦ በረጋ መንፈስ ሲታር ይጫወት ነበር። ሃሪሰን ለሂንድ ባህል የነበረው ፍቅር በደንብ ይታይ ነበር። በኒው ዴሊ ስለገዛው አዲስ ሲታር ሲናገር እዚሁ ነው የገዛውት፣ ጥሩ ዕቃ ነው አለ። ከዚያም ኖርዊጂያን ውድ በተሰኘው ታዋቂ ዘፈን ላይ ሲታርን በምዕራባውያን ሙዚቃ ውስጥ ስለመጠቀሙ በቅርቡ ከታላቁ ሙዚቀኛ ራቪ ሻንካር ጋር ስለመገናኘቱ እና ስለ ስዋሚ ቪቬካናንዳ ንባቡ ሰፋ ያለ ጨዋታ አደረጉ። ክፍል 5 በአንድ ቃል ብቻ የሚመልሰው ከበሮ መቺ። አሁን ደግሞ ወደ ሪንጎ ስታር እንለፍ። ጋዜጦችን እያነበበ እጅግ ወዳጃዊ በሆነ የአይን እይታ ነበር የተቀበለው። ግን የሚገርመው እኮ ለጥያቄዎቹ የሚሰጠው መልስ ባለ አንድ ቃል ብቻ ነበር። ሁልጊዜ ከበሮ መቺ መሆን ትፈልግ ነበር? አዎ። የምትወደው የዘፈን አይነት? ባላድስ። ለቀድሞ ከበሮ መቺ ለፒተር ቤስ የምታስተላልፈው መልእክት አለ? የለም። ይህ አጭርና ፈጣን ምላሹ ቆይታውን እጅግ አዝናኝ አድርጎታል። ይህንን አስደናቂ ቆይታ ስናጠናቀቅ የጆርጅ ሃሪሰንን ትንቢታዊ ምኞት ማንሳት ግድ ይለናል። የሂንዱ እምነት ልክ እንደ ውቅያኖስ ነው፣ አንድ ቀን ከልጆቹ ጋር እንደምመለስ ተስፋ አደርጋለሁ ብሎ ነበር። እናም ልክ እንዳለው ነው የሆነው። በቃ ከ2 ዓመት በኋላ የቢትልስ አባላት በሙሉ መንፈሳዊ ትምህርት ለመከታተል ወደ ሂንድ ሪሺኬሽ አሽራም ተመልሶ መጥተዋል። ታዲያ ይህንን ታሪክ ስናጠቃልል አንድ ጥያቄ እናንሳ። ይህ የ20 ዓመት ወጣት ያደረገው ነገር በከፍተኛ ደረጃ የታቀደ የማታለል ጥበብ ነው ወይስ በሙዚቃ ጋዜጠኝነት ታሪክ ውስጥ ከተከሰቱት እጅግ ዕድለኛ አጋጣሚዎች አንዱ? ያም ሆነ ይህ አንድ ወጣት ታሪክ ለመስራት የተጠቀመበት ድፍረት እና ቆራጥነት በእውነትም አስገራሚ ነው። ይህ ታሪክ ከዛ የቢትል ማንያ ዘመን ሌሎች ተጨማሪ ታሪኮችን እንድናስስ እንደሚገፋፋን እርግጠኛ ነኝ። የዛሬው ዝግጅታችን ይህንን ይመስል ነበር።